ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስ መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያውኑ ከውሃ ወጣ የሚል ቃል አለ። ኢየሱስ እናመሰግንሃለን። በዚህ ስላሉ ወዳጆች ቅዱሳን ሁሉ እጅግ አድርጌ አመሰግንሃለሁ። ስለ ቤታቸው፣ ስለ ትዳራቸው፣ ስለ ልጆቻቸው፣ ስለ ስራቸው፣ ስለ አገልግሎታቸው፣ ስለ መውጣት መግባታቸው ሁሉ ክብር ላንተ ይሁን። ዛሬ የማካፍላችሁ የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 3 ላይ ያለ ሐሳብ ነው። ከጥምቀት በኋላ ብዬ ላካፍላችሁ ነው የፈለኩትኝ። ማቴዎስ ጋር ደግሞ ስትመጡ ማቴዎስ ጌታ ማለትም እሱማ ኪንግ ነው ይላችኋል፣ ንጉስ ነው ይላችኋል። ኢየሱስ ስለ ንግስናው ብቻ ያወራል ይልናል። ማቴዎስ ስለ ንግስናው የሚያወራበት አንግል አለውና ስለዚህ ዛሬ ከንግስና አንግል በሚወራበት በማቴዎስ ወንጌል ላይ እንቆያለን። እዚህ የማቴዎስ ወንጌል ላይ ገጸ ባህሪ አለ። ሁለት ገጸ ባህሪ ዋና ገጸ ባህሪዎች አሉ። እነኚህ ዋና ትላልቅ ጃይንት የከበዱ ታላላቅ ሚሽነሪዎች እዚህ የማቴዎስ ወንጌል ላይ አሁን ያነበብኩበት ክፍል ላይ ታገኛላችሁ። አንደኛው ጃይንት ተልኮ ተቀብሎ ከአምላክ ዘንድ የመጣው ማን ነው ብላችሁ ስትጠይቁ ጌታ ነው፣ ኢየሱስ ነው። እሱ ጌታ ማለት ኢየሱስ ለምድርም ለሰማይ የከበደ ነው። መልአኩ ገብርኤል ማርያምን ያናገራት ጊዜ ታስታውሳላችሁ። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ደግሞ ኢየሱስ ትይዋለሽ፣ እሱ ታላቅ ይሆናል ተብሎለታል። ታላቅ ነው ኢየሱስ። ሌላኛው ጃይንት፣ ሌላኛው ታላቅ ሰው እዚህ ክፍል ላይ እናያለን። ማንን ነው? ዮሐንስን፣ መጥምቁ ዮሐንስን እናያለን። ዮሐንስ በጣም የሚገርማችሁ ልክ እንደ ኢየሱስ ታላቅ ተብሎለታል። ታስታውሱ እንደሆነ የሉቃስ ወንጌል ምዕራፍ 1 ላይ ሄዳችሁ ስታነቡ መልአኩ ገብርኤል መጣና ዘካርያስን እንደዚህ አለ፣ ዘካርያስ አትፍራ፣ ሚስት ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን ዮሐንስ ትለዋለህ ካለ በኋላ እሱ ታላቅ ይሆናል ተብሎ አየ። መጥምቁ ዮሐንስም ልክ እንደ ጌታ ታላቅ የተባለ ሰው፣ ሚሽን ተቀብሎ የመጣ ሰው ነው። በምልጃ የተወለደ ሰው ነው። የእሱ ቤተሰብ እናቱ ኤልሳቤጥ፣ አባቱ ደግሞ ዘካርያስ ነው የሚባለው። የአገልጋይ ቤተሰብ እንደሆኑ መጽሐፍ ቅዱስ ይናገራል። የአገልጋይ ቤተሰብ አለ፣ መጠሪያው ደግሞ እግዚአብሔር ነው። እዛ ቤተሰብ የተፈጠሩ ነው። ደግሞ ስለ ህይወታቸው ሲነገር ጽድቅን ያደርጋሉ፣ ቅድስናን ያደርጋሉ፣ በእግዚአብሔር ሕግና ትእዛዛት ይወጣሉ ይገባሉ የተባለላቸው ሰው ናቸው። ዘካርያስና ኤልሳቤጥ ምዕራፍ 5 አካባቢ ስታነቡ እንደዚህ የሚገርም ኤልሳቤጥ መካን ነበረች፣ ልጅም አልነበራቸውም ይልና ሁለቱም በእድሜያቸው አርጅተው ነበር ይላል። በጣም ነው የሚገርመው። ከላይ ጽድቃቸውን ያወራል፣ ቅድስናቸውን ያወራል፣ እግዚአብሔር መፍራታቸውን ያወራል፣ መታዘዛቸውን ያወራና ቀጥሎ ደግሞ ኤልሳቤጥ መካን ነበረች ይልና ሁለቱም በእድሜያቸው አርጅተው ነበረ። አየ፣ እያረጁ ነው አይደለም፣ አርጅተው ኦልሬዲ በቃ ሰውነታቸው ዴድ ሆኗል። ቀጥሎስ መጽሐፍ ቅዱስ ሲናገር ዘካርያስም በተራው በደረሰ ጊዜ ሊያጥን ገባ ይላል። የሚገርማችሁ ነገር አርጅት ብለዋል፣ አርጅተዋል። አርጅቶም ፕሮግራም እንደሌ ይወጣለት ማን ነው? ሊያጥን ገባ ይላል። አርጅቶ አዎ፣ ጥያቄ ኖሮበት አዎ፣ መካን ሆኖ አዎ። ይኸው አገልግሎት የሚቆም ነገር አይደለም። እስኪ አሜን በሉ። ኢየሱስ ጌታ ነው። እስኪ ቀኝ እጆቻችሁን አንሱ። አንዳንድ ጊዜ መታከት አለ፣ ከህይወታችን ላይ ይመታ። ዛሬ ካንቺ ላይ ጸልያለሁ፣ ላንተም ጸልያለሁ፣ ለኔም ጸልያለሁ። መታከት ከቤተ ክርስቲያን ላይ ይመታ። እስከ መጨረሻው አገለግላለሁ የሚል አሜን ይበል። ታማኝ እስከ መጨረሻው ታማኝ። ለአገልግሎታችሁ ግድ የላችሁ፣ ታማኙ ነው። መሪዎቻችሁን አታስቸግሩ። በቃ ይገባናል። አሁን እንደ ቤተ ክርስቲያን አውራ ካላችሁኝ ኮምፕሮማይዝ የምናደርግላችሁ ነገር አለ አይደል? የሥራ ውጥረት አለ፣ የትዳር ውጥረት አለ፣ የቤተሰብ ውጥረት አለ፣ የምድሪቷ ውጥረት አለ። ግድ የለ፣ አማጥንና አገልግል፣ ጌታ ይረዳል። ኢየሱስ ጌታ። በጣም የሚገርማችሁ መካን ናቸው፣ ልጅ የላቸውም። በእድሜያቸው ደግሞ እርጅት ብሏል፣ ድክምክም ምናምን ብለዋል። ግን ሊያገለግል ይገባል። ዘካርያስ ሊያገለግል በጌታ በኢየሱስ ይሁንባቸው። ለምን አሜን አትለው? እየመረኳችሁ እኮ ነው። ይሁንብህ። ጉልበት በኢየሱስም ይበርታ። መዛል ከሕይወታችን ላይ ይነሳ። አዎ፣ አትዛሉ፣ በርቱ፣ አገልግሉ። ደክሞ ዘካርያስ ይገባል። ከዛ በኋላ ልክ ሊያጥን ውስጠኛው ክፍል እንደገባ የሚገርማችሁ መልአኩ አጠገቡ አይመጣም። ዘካርያስ ደነገጠ። ዛሬ መለኮት ይገለጥላቸው። በጣም የሚገርም እርጅት ብሎ ድክም ብሎ በቃ ሊያጥን በገባበት ሳለ አጠገቡ መልአኩ ገብርኤል ከች። ኢየሱስ ጌታ። ወዳጆች መቼ እግዚአብሔር እንደሚጎበኛችሁ አታውቁም። መቼ ወደ ቤት እንደሚመጣ፣ ወደ ትዳራችሁ እንደሚመጣ፣ ወደ ስራችሁ መቼ ጌታ እንደሚመጣ አታውቁም። ግን ዝም ብለን ማገልገል። ከዛ በጣም የሚገርማችሁ እንደዛ ድክም ብሎ በሚያገለግልበት ሰዓት ላይ መልአኩ መጣና ያናግረው፣ ዘካርያስ ሆይ ምን አትበል፣ አትፍራ። ይህንን መንፈስ ለምታው ቀኝ እጆቻችሁን ታነሱ። ዛሬ ፍርሃት ካንቺ ላይ ይመታ።
እጸልያለሁ ለአንተ ፍርሃት ካንተ ላይ ይመታ። ልጸልይ ለምድሪቷ ፍርሃት የተመታ ይሆን። እስኪ እንደ ሰራዊት ይመታ በሉኝ። በጣም መጣና እንዲህ ለዛ ሽማግሌ መልአኩ ምን እንዳታውቃላችሁ? ዘካርያስ ሆይ ምን አትበል፣ አትፍራ፣ እንዴ ጸሎት ተሰምቶልሃል። ልመርቅ እየመረኳችሁ ነው ዛሬ የምጸልየው። ጸሎትሽ ይሰማ። ጥያቄ ያለው የለም፣ ጸሎታችሁ ይሰማ። አረ ጸሎታችን ይሰማ፣ በኢየሱስም ጸሎታችን ይሰማ። ዘካርያስ ሆይ ጸሎት ምን ብሎልሃል? ተሰምቶልሃል። በኢየሱስም ጸሎታችሁ ይሰማ። ከጸሎት ተሰምቶ የትኛው ጸሎት? ሚስት ኤልሳቤጥ ትጸንሳለች፣ ከዛ ወንድ ልጅ ደግሞ ትወልዳለች፣ ስሙን ደግሞ ዮሐንስ ትለዋለህ። እሱ በመወለዱ ብዙዎች ደስ ይላቸዋል። ደስታ ነገር በቤታችሁ ይፈጠር። ልጸልይላችሁ መካንነት ይመታ። ልጸልይ መካንነት ይመታ። ዛሬ የሆነ መካንነት እግዚአብሔር ይሰብራል። ከቤትሽ ላይ የሆነ መካንነት ይሰብራል። የሥራ መካንነትን ይሰብራል። የትዳር መካንነትን ይሰብራል። የማጣት መካንነትን ይሰብራል። የበሽታ መካንነትን ይሰብራል። አሜን በሉኝ። ይሰበር። ከዛ ምን አለ? መልአኩ መጣና ከዘካርያስ ጋር ሲያወራ ዘካርያስ ሆይ ሚስት ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን ዮሐንስ ትለዋለህ። እሱ በመወለዱ ብዙዎች ምን ይላቸዋል? ደስ ይላቸዋል። ደስ ይላቸዋል። በጣም የሚገርም እኮ ነው። ከዛ በጣም የሚገርማችሁ ከመልአኩ ጋር እየተነጋገረ ረጅም ሰዓት ወጥቶ አይደል? በዘገየ ጊዜ የሚላል እዛ ክፍል በዘገየ ጊዜ ካህናቶች፣ ተረኞቹ፣ ሌሎቹ ምናምን ቁጪ ሆነው ይጠብቃሉ። ዘካርያስ ገብቶ ጭልጥ ብሎ ቆይቷል። የሚገርማችሁ እንደዛም ሆኖ ቆይቶም አያሙትም። ይሄ ሰውዬ በቃ አረጀ፣ ሸመገለ፣ እጣኑን ከከርቤው ቀላቀለው፣ ይሁን እያበለሻሸ ነው፣ እቃው እየተሰባበረበት ነው፣ አርጅቷል፣ ድክም ብሏል። እንደዛ አላሉም። በጣም የሚገርማችሁ በቃ ይጠብቃሉ። ዘግይቷል፣ ይጠብቃሉ። ለምን? እሱ ከአምላክ ጋር ነዋ። ከዛ በኋላ ከጨራረሰ በኋላ ከመላኩ ጋር አውርቶ ከጨራረሰ በኋላ ዘካርያስ ጉንብስ ብሎ አይወጣም። ሲወጣ ወይኔ የሽማግሌ በቃ አሁን ይበቃ፣ ከእንግዲህ ፕሮግራም አታውጡት ምናምን አልተባለም። የሚገርም አሉ። ምን ራእይ አይቷል አሉ። የሆነ ነገርማ ነክቶታል አሉ። የሆነ ነገርማ አይቶታል አሉ። እንደዚህ ብዬ ልመርቃ መቆየት ይሁንላችሁ። በእውነት ከተንበረከክሽ በኢየሱስም አትነሺ። ከአምላክ ጋር ቆይታ ውሰዱ። የሚገርም ነው። አይ ጌታ ምስክር፣ አረ አይበቃሽም ወይ እስከምትባይ ድረስ መኝታ ቤት አትክፈቱ፣ ጸሎት ቦታችሁ አትክፈቱ። ቆዩ። የሆነ ክብር ይዘቶታል። በጣም የሚገርም ዘካርያስ ቆየ። ይሄ ሰውዬ አርጅቷል፣ አረ ወደቀ ይሆን ክልትዋደ ይሆን ምናምን አላሉም። እነሱ በቃ ዝም ብለው ይጠብቃሉ እስከሚወጣ ቡራኬ እስከሚወጣቸው ድረስ ይጠብቃሉ። ከወጣ በኋላ ራሱ አላናገራቸውም። ለምን? ዲዳም ሆኗል እኮ። በጥቅሻ ብቻ አወራቸው እና ሄደ። በጥቅሻ ለካ ጥቅሻ ቋንቋ ነው እናንተ። በጥቅሻ አወራ። በቃ እነሱ አንድ ነገር ራእይ አይቷል አሉ፣ ህልም አይቷል አሉ፣ አምላክ ተገልጦለታል አሉ፣ መለኮትን በቃ በርቶለታል አሉ። ዛሬ የሆነ ነገር ይብላል አለች። ኢየሱስ ጌታ ነው። ከዛ ይሄ ሰው በጣም መጽሐፍ ሲናገር ይሄ እሱ በመወለዱ ብዙዎች ደስ ይላቸዋል አለ። መልአኩ ሲናገር ምንድነው ሲባል የአባቶችን ልብ ወደ ልጆች ይመልሳል እና የእስራኤልን ሕዝብ ልብ ደግሞ ያዘጋጃል ተባለ። ማለት አዘጋጅ ነው። ክርስቶስ ገና አልመጣም። ይሄ አዘጋጅ ነው ተባለ። አሁን የማቴዎስ ወንጌል ላይ ስትመጡ የማቴዎስ ወንጌል ያንን ስራውን ሲሰራ ነው የምታዩት። አንደኛው የሚሰራው ስራ ከይሁዳ ምድረ በዳ በቃ መጣ ሰውየው ከይሁዳ ምድረ በዳ በቃ መንግስተ ሰማያት ቀርባለች ንስሐ ግቡ እያለ እያወጀ በግሬስ እያወጀ በኃይል በፎርስ መጣማን። ከዛስ ከኢየሩሳሌም ሰዎች ይመጡ ነበር፣ ከይሁዳ ሰዎች ይመጡ ነበር፣ ከዮርዳኖስ ዙሪያ ሰዎች ይመጡ ነበር። በሱ እጅ ይጠመቁ ነበር። ኃጢአታቸውን እየተናዘዙ በሱ ስር ምን ይላሉ? ይጠመቃሉ። የሚገርማችሁ እነሱ ከተጠመቁ በኋላ ደግሞ በቃ እነኚህ ጻፍቶች፣ ፈሪሳውያን፣ ታላላቅ ፓርላማ ያላቸው ፓርላማ የሚውሉ ትላልቅ ሰዎች ደግሞ ይመጡ ነበር። እነሱን ሳይ ደግሞ ይገስጻል፣ ያስተምራል። እናንተ የፉኝል ልጆች ሆይ ከሚመጣው ቁጣ እንደምትድኑ እንደምትተርፉ ማን ነው ያወራችሁ? ማን ነው የነገራችሁ? ይላል። ግን ያጠምቃል። በኢየሱስ ያጠምቃቸዋል። በጣም ያጠምቃቸዋል። ኢየሱስ ለዘላለም ጌታ ነው። አሁን ይሄ ሁሉ ባለበት የኢየሩሳሌም ሰዎች አሉ፣ ይመጣሉ፣ ስብከቱን የማይሰማ የለም። ስብከቱ ገዢ ነው። አያንተ ካለበት የሚጠራን የሚያመጣን እዛ ወደዛ ለፍልፍና የሚላል ይመጣል፣ ንስሐ ይገባል፣ ያጠምቃል። ያ ይመጣል፣ ከይሁዳ ይመጣል፣ ከኢየሩሳሌም ይመጣል፣ ከዮርዳኖስ ዙሪያ ይመጣል። ስኮላር የሆኑ በቃ ታላላቅ ሰዎች ይመጣሉ፣ ምሁራን ይመጣል። ያጠምቃል። ቢዚ ነው፣ ያጠምቃል። አረ ስራ ይብዛላችሁ።
ጉልበታችሁን አበርቱ፣ አትቀመጥ፣ ማታም ቀንም ስራ። እስኪ አሜን በሉ። አንዳንድ ጊዜ ይውላ እዚህ ጋር እንደኔ ወይ መጥቶ መስበክ ወይም ደግሞ በቲቪ መታየት ምና ነው እንደዚህ እንዳይመስላችሁ። የሚገርማችሁ ዳኛው እግዚአብሔር፣ ክሬዲታችሁን የሚመልስላችሁ እግዚአብሔር፣ ገብቷ ምን እንደሰራሽ የሚያውቅ እግዚአብሔር። ዝም ብላችሁ አገልግሉ። እናንተ ዝም ብላ የእናንተ የትኛው ነገር ሰውን እንደሚለውጥ አታውቁ። የሆነ ነገር ጻፍና ፖስት አድርገው ኢየሱስ ጌታ ነው ብናላከው የሆነ ሰው ልብ ሄዶ ቷ ያደርጋል። አንድ ጊዜ ይኛ እዚሁ ቤተክርስቲያን ያጠመቅነው ሰው አለ። መሪዎች እዚህ ያውቃሉ። አሁን ሌላ ቦታ ነው ያለው። አንድ ጊዜ አንድ ነገር ገጠመው እና ክፍለ ሀገር ነበር። በጣም ሀብታም ነበር። አዛቡ ነው በጌታ ሳይሆን በጣም ሀብታም ነበር። ከዛ አንድ ቀን ድንገት እሳት በላው። የሱ ሀብትማን እሳት ተቃጠ። እሳት በቃ ውድም አረገባ። ዜሮ ገባ። አንዳንድ ላይ እታች ዜሮ ገባ። በእሳት ውድም አለ። ከዛ በኋላ ከክፍለ ሀገር ነው ብያቸዋል። ለቀቀና አዲስ አበባ መጣ። በቃ ለቋል። አይምሮ ለቋል። ጎዳና ለጎዳና ነው የሚዞረው። ምግብ በቃ እየለመነ ነው የሚበላው። ያገኘውን ነው የሚበላው። ክርትት አለ ይሰው በጣም ተንከራተተ። ከዛ በኋላ ህይወቱን የለወጠውን ነገር ልነግራችሁ እኮ ነው። ከዛ አንድ ቀን በቃ ከተማ ለከተማ ሲዞር ዝም ብሎ ከፍቶት እየሄደ ህንጻ የሚገነባበት ቦታ ላይ ይፈርስና አጥር ይታጠራል አይደል? ይሄ በቆርቆሮ ይታጠራል አይደል? ከዛ ቆርቆሮ ይታጠረ ቦታ አይታችሁ የማስታወቂያ ማህት እኮ ነው የሚለጠፍበት አይደል? ሁሉም ይደራረባል። ዛሬ ለጥፈ ደግሞ ይለጠፋል እንደዛ። ከዛ እሱ ሲሄድ አንድ የታጠረ ግቢ አካባቢ ሄደ። በመንገዱ ሲሄድ አንድ ፖስተር ተለጥፏል። የተለጠፈው ፖስተር ከዛ ቀስ ብሎ እንደ ወደ ፖስተሯ ዝም ብሎ ይሄዳል። ተጠጋ። ከዛ የተጻፈው ጥቅስ እዛ ላይ ታየ። ምንድነው የሚለው ጥቅሱ? ምንድነው የሚለው? ይህ ችግረኛ ጮኸ እግዚአብሔርም ሰማው። ከዛ እኔ ነኝ አልኩኝ። ያቺ እኔ ነኝ። ሰው ይስማኝ አላቅም፣ እኔ ራሴ እብዶኛለሁ አለ። ሰው ቢያየኝም አብዷል፣ ለቋል ነው። ያው ልብሱም ያስታውቃል፣ ቁመናውም ያስታውቃል፣ ምናምኑም ያስታውቃል። ከዛ እኔ ግራ የገባኝ ሰው ነኝ አለ። ተጠግቼ ጥቅሱ ነው ያለው። ይህ ችግረኛ ጮኸ እግዚአብሔር ሰማው፣ እኔ ነኝ አልኩኝ። ከዛን ቀን ጀምሮ ቀንበር ከላዩ ላይ ተሰበረ። እኛ ነን ያጠመቅነው። እዛ ሜክሲኮ አማኑኤል ውስጥ እኛ ነን ያጠመቅነው። ገንዳ ውስጥ ያጠመቅነው። ታሪኩ ተቀዩ። አሁን በጣም የሀብቱ ተመልሶለት ምን ልላችሁ ፈልጌ ነው። ኮንትሪቢዩት አድርግ። የራሳ የሆነ እንትን እዚህ ፊገር ላይ መስበክ እንዳታስ ጓዳ ነው። ተደበቅና በቃ ጸልይ። ተደበቅና ቃል ፖስታ ተጠቅልና እግዚአብሔር ክሬዲቱን ይዘዋል። ኢየሱስ ጌታ ነው። በጣም የሚገርማችሁ መጥምቁ ዮሐንስ ይተጋል፣ በጣም ይሰራል፣ ያጠምቃል። የኢየሩሳሌም ሰዎችን ያጠምቃል፣ የይሁዳን ያጠምቃል፣ በዮርዳኖስ ዙሪያ ያመጡ ያጠምቃል። ጊዜ የለውም፣ ረፍት የለውም፣ ያጠምቃል። ከዛስ ምን ሆነ አትሉኝ? ከዚህ ህዝብ መካከል ያበጋ ይመጣ። ኢየሱስ ተቀላቅሎ መጣ። በጣም የሚገርም እኮ ነው። ኢየሱስ ተቀላቅሎ ወደ አጥማቂ ዮሐንስ አይመጣም። ቀስ ብሎ ሲመጣ አንተ የፉኝት ልጅ ምን አላለውም። ለይቷል፣ ያቃላ መንፈስ ያለበት ነው። ጸጋ ይበዛለት ነው ዮሐንስ። እንዴ ጌታ ሆይ ምንድነው ምናምን እኔ በአንተ እጅ መጠመቅ ሲገባኝ አንተ ወደኔ ትመጣለህን አለ። ከዛ ኢየሱስ ኖ ህግን ሁሉ ጽድቅን ሁሉ መፈጸም ስለሚገባኝ አትከልክለኝ። ኦኬ አልከልክለው ና ፈቀደለት ይላል። ዛሬ የሆነ በር ይከፈትላችሁ። እስኪ አሜን በሉ። ልመርቃችሁ። የሆነ የተዘጋ በር ይከፈት። አንተ ከዛ ፈቀደለት ይላል። መጥምቁ ዮሐንስ ፈቀደለት ይላል። ከዛ አይመጣም ሲያጠምቀው። ስለዚህ ስብከቴ ምንድነው? ከጥምቀት በኋላ ነው። አጠመቀው፣ ከጥምቀት ወጣ። እሱን ነው አሁን የምነግራችሁ ማለት። ሶስት ነገሮች አሉ እዚህ ማቴዎስ ወንጌል ምዕራፍ 3። በጣም የሚገርማችሁ ነገር ኢየሱስ ተጠመቀ። ኢየሱስ በዮርዳኖስ ውስጥ ይሄን የተጠመቀው ከአገልግሎት በፊት ነው። አገልግሎት ከመጀመሩ በፊት ነው። መጣና በዮሐንስ እጅ ተጠመቀ። ከጥምቀት ሲወጣ የሆነ ተአምር አይሆንም። ምን ሆነ አትሉኝም? ሰማይ ተከፈተ። ቀኝ እጆቻችሁን አንሱ ልጸልይላችሁ። ሰማያት በእናንተ አናት ላይ ይከፈት። በቤታችሁ ላይ ሰማይ ይከፈት። ግዴላችሁ አሜን በሉ። አንዳንድ ጊዜ ሰዎች ሲጸልዩ እንደዚህ ይላሉ አይደል? በዚህ ጣራ ትይዩ ሰማይ ይከፈት ይላሉ። እኔም ይሄንን ቃል ደግመዋል። ይከፈት። አሜን። ሰማይ ይከፈት። ኧረ ሰማይ ይከፈት። ለትዳራችሁ ሰማይ ይከፈት። ለስራችሁ ሰማይ ይከፈት። ኧረ ለዘመናችሁ ሰማይ ይከፈት። በጣም የሚገርማችሁ ነገር ሰማያት ምን አሉና ተከፈቱ። ሰማያት ነው የሚል ሶስት ሰማይ አለ የሚባል ነገር አለ። ሰባት አለ የሚባል ነገር አለ። ብቻ ሰማይ ከዛም በላይ ይሁን ከዛም በታች ይሁን ሰማያት በሙሉ ተከፍተዋል። አሜን አትሉም?
ኢየሱስ ሰማያት ምን በጣም የሚገርመው ነገር ብዙ ሰዎች ከኢየሩሳሌም አጥምቀዋል፣ ከይሁዳ አጥምቀዋል፣ ከዮርዳኖስ ዙሪያ አጥምቀዋል። አንድም ሰማይ አልተከፈተ። አንድም ተከፈተ የሚባል ነገር ኢየሱስ ተጠምቆ ሲወጣ ተከፈተ። የሚገርም እኮ ነው። ክብር ለጌታ። በብሉይም በሉ በአዲስ ኪዳን ብዙ ጥምቀቶች ተደርገዋል። አንድም ቀን ሰማይ አልተከፈተ። ለክርስትና አንበሩ ለንስሐ ሰዎች ተጠምቀዋል። አንድም ቀን ሰማይ አልተከፈተ። ኢየሱስ ክርስቶስ ተጠምቆ ሲወጣ ግን ሰማይ ተከፈተ። ኢየሱስ ጌታ ነው። ልመርቃችሁ፣ ሰማይ ይከፈትላችሁ። ምንድነው አንድምታው ነው? አንድምታው ምንድነው ብላችሁ ስትጠይቁ አንድ ነገር ላንሳ። አንድምታው ምንድነው ሲባል እግዚአብሔር ያዘነበት ዘመን አበቃ፣ አዲስ ምዕራፍ ጀመረ። አሜን ይሁንላችሁ። አዲስ ምዕራፍ ይጀመርላችሁ። አዲስ ምዕራፍ ይጀመርላችሁ። ታስታውሳላችሁ ኢሳይያስ 59 ላይ ምዕራፍ ቁጥር 2 ላይ በደላችሁ በእናንተና በአምላካችሁ መካከል ለይታለች የሚል ይሄ ታሪክ አበቃ። አየ ህዝብና ሰው መገናኘት ጀመረ። የምህረት ዘመን ሆነ። የምህረት ዘመን መጣ። ለምን? ኢየሱስ ከመጠመቁ የተነሳ። ክብር ለኢየሱስ ይሁን። አንደኛው እሱ ነው። ሁለተኛው ጌታ ኢየሱስ መጣ። ዮሐንስ ቅድም እንደነገርኳችሁ ያጠምቃል፣ ቀን ያጠምቃል፣ ማታ ያጠምቃል፣ ሌሊት ያጠምቃል። በዛ መካከል ኢየሱስ መጣ። ኢየሱስ አረ ጌታ ሆይ እኔ እኮ ነኝ ባንተ እጅ መጠመቅ የሚጠበቅብኝ፣ አንተ በእኔ ትጠመቃለህ። እውነቱን እኮ ነው ለነገሩ አይደል? እውነቱን እኮ ነው። ምክንያቱም ኢየሱስ ክርስቶስ በባህሪም በሉት በምግባርም በሉት በስልጣንም ከመጥምቁ ዮሐንስ እኮ ይበልጣል። ኢየሱስ አይደል? ይበልጣል እኮ። ግን እግዚአብሔር ሰሚሽናል። አየ ስልጣንን ያክባል። ታናሼ ነው ብሎ አይንቅም። እግዚአብሔር መጣና ለሱ ሲገዛለት ታያላችሁ። ከዛ ኖ አትከልክለኝ አጥምቀኝ አለ። ከዛ ሁለተኛው የሆነው ነገር ምን እንደሆነ ታውቃላችሁ? መንፈስ ቅዱስ በርግብ አምሳል ወረደበት። ዛሬ እንዲህ ብዬ ልመርቃችሁ አሰብኩኝ። ቢሮ ነው ይሄን ያሰብኩት። የሆነ ክብር ይውረድባችሁ። በቃ የሆነ ክብር ያገኝሽ። ሰማያዊ የሆነ ክብር ያገኛቸው። ኢየሱስ ለዘላለም ጌታ። ክብር ከላይ የሆነ ክብር ያገኛቸው። በቃ መንፈስ ቅዱስ በርግብ አምሳል መጣ። አንድ ጊዜ አንድ ፓስተር ቸርቹ ላይ ሲያገለግል ልክ እንደኔ ቆሞ ሲያገለግል እና በጣም ልዩ መንፈስ ነበር። በጣም ጥሩ ጊዜ ነበር። ከዛ መንፈስ ቅዱስ በርግብ አምሳል ያንን ቤት ሲንቀሳቀሳይ በርግብ አምሳል ሲንቀሳቀሳይ ዋው እግዚአብሔር ከኔ ጋር ነው ማለት። በርግጥ ከሁሉም ጋር ነው እኮ እግዚአብሔር አይደል? የተለየ ነገር ደግሞ ስታይ ማናት ላይ ነው የሚያርፈው ምናብራት ነው የማናት ላይ ነው ቁጭ የሚለው ምናምን ብለ የምትገምተው ነገር አለ። ከዛ ያ መንፈስ ቅዱስ በቃ ቤቱን ይንቀሳቀሳል። እሱ ይሰብካል። መንፈስ ቅዱስ ይንቀሳቀሳል፣ እሱ ይሰብካል። ከዛ በኋላ ያው ያልቃ ስብከት ባለቀበት ሰዓት ስብከቱ አለቀ። ሰው እየወጣ መንፈሱ ግን አለ። መንፈሱ ሰው እየወጣ ሰውየው ፓስተሩ ምን ለቁ ይውጣ። መንፈስ እዛ እየተንቀሳቀሰ ሰዎች እዚህ ሰላም ይሉታል፣ ይሄዳሉ፣ ሰላም ይሉታል። እሱ ከመንፈሱ ጋር አብሮ ሲንከራተት ሁሉ ከወጣ በኋላ ከቤተ ክርስቲያን ከግራውንድ ውስጥ አንድ እናት ጎንበስ ብለው መጡ። ከዛ ውስጥ ወጡና እሳቸው ላይ ያ መንፈስ አያርፍም። መጣን። ከዛ ማዘር እሺ ደህና ነው ሰላም ተጠጋቸውና እዚህ ቤት መንፈስ ቅዱስ በርግብ አምሳል ይንቀሳቀስ በማላ ያርፋል ብዬ እየጠበቅኩ ነው። አሁን እርሶ ከዛ ሲወጡ በቃ እርሶ ላይ ምን እያረጉ ነበር ማዘር ምናምን ብሎ ይጠይቃል። እንዴ ልጄ አንተ እኮ ማይክ ይዘህ መድረክ ላይ ስትወጣ እኔ ለአንተ ጌታ እንዲረዳ ውስጥ ገብቼ እየጸለይኩ ነው። እንደዚህ አይነት አቅም ይጨመርላችሁ። በእውነት ይውላ የትኛው ጋር ክሬዲት እንደሚያሰጣቸው ይሄ ለመታየት ምናምን ተውት እሱን። እኔ በጣም ደስ ከሚለኛ ነገር ዳኛችን ጌታ ነው። በእውነት ክሬዲት የሚሰጥሽ ጌታ ነው። ሰው ላያይሽ፣ የቤተ ክርስቲያን መሪ፣ የምድሪቷ መሪ፣ ታላላቆች ምናምን ላያዋችሁ ይችላል። እግዚአብሔር ያይሻል። እስኪ ያየኛል በሉ። ያየናል እግዚአብሔር። የእሱ ስኬት ለካ የእሷ በጀርባ መጸለይ ነው። ከዛ ያመነ እሷ ላይ ነው ያረፈው። ገብቷችኋል? ምን ልላችሁ ፈልጌ አገልግሉ። ዝም ብለ በጉልበታችሁ አገልግሉ፣ በገንዘብ አገልግሉ፣ በጸጋ አገልግሉ፣ በውስጥ በተሰጣችሁ ነገር እግዚአብሔርን አገልግሉ። የሆነ ቀን እንዲመጣና እንደ ዘካርያስ ይገለጥልሃል። አሜን ትላላችሁ። በጣም የሚገርማችሁ ነገር መንፈስ ቅዱስ መጣና በጌታ ላይ አይወርድም። በጣም የሚገርም ነው ይሄ መንፈስ በማንም ላይ አይወርድ። ጌታ ሲጠመቅ መንፈስ ወረደበት። ኢየሱስ ጌታ። በጣም የሚገርመው ለገና ሰብኪያቸዋለሁ ስለ ማርያም አንስቼ እንዴት ይሆነ ወንድ ልትወልጃለሽ ምናምን እንዴት ይሆንልኛል ወንድ አላቅም ብላለች ታስታውሳላችሁና በጣም የሚገርመው ነገር መልአኩ ገብርኤል መጥቶ ማርያምን እንደዚህ ብሏታል። ትጸንሻለሽ ወንድ ልጅ ደግሞ ትወልጃለሽ ስሙን ኢየሱስ ትይዋለሽ ምናምን ሲላ መልአኩ ሲሪየስ ሆኖ ሲነግራት ኧረ እኔ እኮ ወንድ አላውቅም ይሄ እንዴት ነው የሚሆነው ምናምን ሲላት አንድ ነገር ነገር መንፈስ ቅዱስ ባንቺ ላይ ይመጣል። ኢየሱስ የከበረ ነገር ወደ እናንተ ይምጣ።
ያ በመወለዱ ያ በጽንሰት ጊዜ አብሮት የነበረው መንፈስ ቅዱስ በጥምቀቱ ጊዜ ደግሞ ወረደ። ዋው በጣም ደስ ነው እኮ የሚለው በኢየሱስ አየ ሲጀመርም አብሮት የነበረው ጥምቀት ላይ ደግሞ ወረደ ይላል። ለምንድን ነው የወረደ ስትሉ ሊሾመው። ለምንድን ነው የወረደው ስትሉ ሊለየው። ለምንድን ነው የወረደው ስትሉ ሊያዘጋጀው። ምን አለ? መንፈስ ቅዱስ ወረደበት። ዛሬ መንፈስ ያገኛችሁ አንዱ እሱ ነው። ሁለተኛው በጥምቀት ያ በጽንሰት ላይ አብሮ የነበረው መንፈስ ቅዱስ ውልደት ላይ ወረደበት። ሆይ ሲባል ሊሾም ሊለይ ሊያገለግል ካልባ ሌላኛው ምን እንደሆነ ታውቃላችሁ? ኢየሱስ ከቀደሙ ነቢያቶች ይለያል። ከቀደሙ ካህናቶች ይለያል። ከቀደሙ ነገስታቶች ይለያል። እነኚህ አገልጋዮች ካህናቶችም ነቢያት ነገስት አገልጋዮች ያኔ የተለዩት በዘይት ነው፣ የተቀቡት በዘይት ነው። አሁን የመጣው ግን ኢየሱስ ያው ልዩ ሊቀ ካህን ስለሆነ መንፈስ ነው ያስፈልገው። ኢየሱስ ጌታ ይሄ የከበረ መንፈስ እሱ ላይ ሲመጣ ታያላችሁ። ስለዚህ እንደዚህ ብዬ ልመርቃችሁ መንፈስ ያገኛችሁ። ክብር ለኢየሱስ ይሁን። ሶስተኛውን ብዬ ጨርሳለሁ። የአምላካችን እግዚአብሔር ሲባረክ። ኢየሱስ ማን ነው? መጥምቁ ዮሐንስ ያገለግላል። የአገልግሎት ረሃብና ጥማት ውስጣችሁ ይግባ ነው የምለው እኔ። ክብር ለጌታ። መጥምቁ ዮሐንስ በትጋት ነው የሚያገለግለው። በትጋት ነው የሚያገለግለው። በዛ አገልግሎቱ መካከል ኢየሱስ አይመጣም። ኢየሱስ ተቀላቅሎ መጣ። ኢየሱስ ከዛ እንደዚህ አጥምቀኝ፣ ኦኬና ግባ። አንደኛ የሆነ ነገር ኢየሱስ ሲጠመቅ ይውላችሁ፣ ኢየሱስ ሲጠመቅ ሰማያት ተከፈተ ነው የሚለው። ሰማይ ይከፈትላችሁ። ኢየሱስ ሲጠመቅ መንፈስ ቅዱስ ወረደበት ነው የሚለው። ኢየሱስ ሲጠመቅ መጨረሻ ድምጽ ከሰማይ መጣ። ልመርቃችሁ፣ ድምጽ ይምጣልሽ። በአደባባይ በጓዳ ይምጣላችሁ። ባላችሁ ሰፈር ይምጣላችሁ። በምን አይነት ጥያቄና እንቆቅልሽ ውስጥ እንዳላችሁ ባላቅም ድምጽ ይምጣ። የሚፈልጋለ ድምጽ ይምጣ። የከበረው የአምላክ ድምጽ ወደ እናንተ ይምጣ። የጌታ ድምጽ ይምጣልኝ የሚል አሜን ይበል። እስኪ ቀኝ እጆቻችሁን አንሱና በዚህ ድምጽ ልጸልይላችሁ። ዝግባው ይቆረጥ። ዝግባው ይቆረጥ። የጠነከረ ነገር ከቤታችሁ ላይ ይመታ። አረ አቅም ያሳጣችሁ ነገር ይመታ። የተገዳደራችሁ ነገር በኢየሱስም ይመታ። ከዛ በጣም የሚገርማችሁ ነገር ኢየሱስ ሲጠመቅ ከዛ ተጠምቆ ከጥምቀት ሲወጣ የሆነው ነገር ምንድነው? ድምጽ መጣ ከላይ። ምን የሚል? ደስ የሚለኝ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱም ምን በሉት ስሙት የሚል። ዋው የሚገርም እኮ ድምጽ መጣ ከላይ ድምጽ መጣ። የሚገርማችሁ ነገር ከዚህ ድምጽ ጋር ተያይዞ የራሱ የሆነ አንድምታዎች አሉት። እኔ አንዱን ብቻ ነግራችኋለሁ። አንድምታዎች አሉ። ማቴዎስ ምዕራፍ 3 ላይ አውርቶታል ይህንን ሐሳብ። እሱ ደስ የሚለኝ የምወደው ልጄ እሱ ነው የሚል ነገር 3 ላይ አንስቶታል፣ 17 ላይ አንስቶታል። ማርቆስ 9 ሄዳችሁ ስታነቡ ይህንን ሐሳብ ደግሞታል። በእሱ ደስ የሚለኝ የምወደው ልጄ እሱ ነው የሚል እሱ ታገኛላችሁ። የሉቃስ ወንጌልም እንደዛው በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው የሚል ነገር ታገኛላችሁ። ሌላ ማን ይህንን ሐሳብ ያነሳ ካላችሁ ጴጥሮስ ያነሳ። ጴጥሮስ ምን ብሎ ይናገራል? ይህንኑ ሐሳብ ይደግምና እንደዚህ ይላል፣ ከገናናው ክብሩ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምጽ በመጣለት ጊዜ እግዚአብሔር አብ ክብርና ምስጋና ተቀብሏል ይላል። ኢየሱስ ጌታ። ኢየሱስ ከጥምቀት ሲወጣ የሆነለት ነገር ምንድነው ስትሉ ክብር፣ ምስጋና፣ ስልጣን ከጌታ እንደተቀበለ ያሳያልና እኔ በዚህ ቃል ባርኪያችሁ ጨርሳለሁ። የአምላካችን እግዚአብሔር ስም ይባረክ። ሁላችንም በእግሮቻችን እንቆማለን። ክብር ለጌታ ይሁን። የአምላካችን የእግዚአብሔር ስም ይባረክ። ዛሬ ነገሮች የኔ ተዘጋግቷል ለምትሉ ሰማይ ይከፈት። በቃ የኔ ነገር በዙሪያው አጥር ሆኖብኛል ለምትሉ ሰማይ ይከፈት። እኔ አላውቅም ዛሬ መርቃችኋለሁ፣ ሰማይ ይከፈት። እህቶቼ ተቀበሉ፣ ሰማይ ይከፈትልሽ። ወንድሞች መርቃችኋለሁ፣ ሰማይ ይከፈትልህ። ከእንግዲህ በኋላ ከዘመን ላይ ትግል ያብቃ። የሲቀኝ